ችግር ብልሃትን ያስተምራል ትል ነበር አያቴ። አሁን ግን ነገሩ ተገለበጠና ውሸትን አስገድዳ እያስተማረችን ነው። ትናንት እስላም ሆኖ የነበረው ልጅ በድጋሚ ወደ ክርስትናው ዓለም ይቀላቀላል። ይሄን ነገር አስመልክቶ ሰዎች እግር አለ ለምን ስራ ሰርታት በላም ሲሉት እግር እጅ ያለህ እግር እጅ አይበላ እግር ያለህ ጤና ያለህ እጅ ነግሪን ጤናዬን አለባል እግር ሲበላ እግር ሲበላ አይተን አናቅም። እንዴት አው እንዳተራሱ እንዴት ነው እንዲህ የምትሉት? ወደ እስልምናው ዓለም የሄደበት ምክንያትና ከዛ የወጣበት ምክንያት ወደ እስልምና ገብቻለሁ። ወደዚያ ሄድኩኝ። ከዚያ ከተመለስኩ ደግሞ እናና ወደዚህ ተመለስ ቪዲዮ እንሰራላለን ሰዎች አግዛሃል በማለት ወደዚህ አስመጡኝ። ወደ ክርስትና ማለት ነው። እዚያ በነበርኩበት እና ወደዚህ ቪዲዮ እንሰራላለን ሰዎች አግዙሃል ከዘና ብለህ ትኖራለህ አሉ። ከመጣው በኋላ ቪዲዮ ተሰርታ በሚሊዮን ታይቷል ማሳየት እችላለሁ። ነገር ግን የገባም የለ ስራ ፈልገን ስራ ያገኘነውም ስራ የለ ከጎናችን ነው ያገዘን ሰውም የለ። በቃ ስለዚህ ማለት ነው ከእስልምና መውጣት አለበት። እዛ ሄዶ ታብታብ ማለት አለበት። እናንተ እያገዛችሁ አልነበር? ምን አገባኝ? እየተባረካችሁ ታብታብ ዳይ ወደ ታብታብ ፎሎ ላይክ ሼር ኮፕሊንግ ብዙ የሚደረገው ነገር እየተባረኩ ታብታብ እንዲያረጉ ታዘው ነበር። እነሱም ደግሞ ታብታብ እየተባረኩ ባለማረጋቸው ምክንያት ወደ ጴንጤነት ዓለም ተቀላቅሏል። ያመንኩት አህዮች ብራና ሜላ 75 ችግር አይኑ ይጥፋ። እውነት አባትና ልጅን የሚያቀያይም ዘመድና ዘመድን ባዳ ከባዳ የሚያጣረሰው ትልቁ ነገር ሀብት ነው። እስቲ የሻይ የምትሆን አንድ 10 ሚሊዮን አላህ ይስጠን አሚን ብሎ አሁን ያለንበት ችግር ደረጃ ሲተነተን ምን አይነት ደረጃ ላይ ደርሷል ሲባል ልጅ አባዬ ይርቦኛል አባት ልልስል ቀደምከኝ በዚህ ብቻ አላበቃም። በእስልምና ውስጥ ሆኖ ራሱ ወደዛ ለማሽቃበጥ እየሞከሩ ያሉ ሰዎችን አስመለከተችን። አተ መውሊድ ቢዳ ነው ምናምን እንኳን ሆነ ነገ ደግሞ ይመጣና አይ ነው የምልህ እኔስ መላኩን ወደዋለሁ ከናንተ ወደዋለሁ እኔስ ገብርኤልን ወደ የዚህ ልጅ ሁኔታ በአንድ ፊልም ደግሞ ሲተነተን ሰላም አለይኩም ሰላም እንዴት ነው ሲያልቅ መጣ አለቀ ሲያልቅ መጣ ምን ፍርፍር ዳቦ ቢሉ አለቀ ምንድነው እናንተ ሁሌ እንደዚህ ያረ አውዝ ቢላሂ ምሽጣረጅ በጣም ነው የሚያስጠላው ወላሂ ይላል አይደረግማ እንደዚህ በቃ በጣም የሚያስጠላ ኧረ ዝም በል በእናትህ እንደዚህ ነገር አይደረግም ወላሂ ይላል ወላሂ ነው መለ ልደት እየሄድን ነው አሁን እንግዲህ ኧረ በእናትህ አልፏል እሱ ነገር ትላንት ልደት እያለፈ ትላንት አለፈ እኮ አንተ አስታውሰኝ ምግብ ያለበት ነገር ሲኖር አስታውሰኝ አላልኩም እኮ ትላንት በእናትህ ምን ፍርፋሪ አናገኝም ብንሄድ እኔ እንጃ ቢገኝ አይመስልም አውዝ ቢላሂ የሚያስጠላ ነገር ነው ወላሂ እንደዚህ አይደል አንተ አስታውሰኛል እኮ ኧረ ዝም በል በእናትህ እንዴ ወዴት ነሽ ዝም በል በእናትህ ሃሌሉያ በእንደዚህ አይነት ሁኔታ ነገ ሃሌሉያ ማለቱ የማይቀር ነው። የዚህ ሁሉ መንስኤ እንግዲህ የገንዘብ ችግር ነው። ገንዘብ እንዴት ማግኘት እንችላለን ብለን ብዙ አይነት መንገዶችን እየተመለከትን ነበርን። ልመና ግን እንዴት ነው? ትታዩ የሼም ቪዲዮ ተመልከቺና ከዛ በኋላ ወስኝብኝ። ምን ያክል ማዳበሪያ ይዤ የመጣሁት ግን ኦኬ፣ በማዳበሪያ ነው የምትለምነው። ይዤ የመጣሁት ግን ይቺን ጋይስ ይቺን አንድ ሚስታቡና ፌስታው ተከፈለ ደግሞ ሙላት ላይ ኦኬ ሰው እንዴት ይቺን ብቻ ይዞ ይመጣል ጋይስ? ይቺን ብቻ እንዴት ሰው ይዞ ይመጣል? ደግሞ ከነሱም ብሶ ማለት ነው ዝርዝር እያሉ የዝርዝር ማስ ይጠይቁ ይኖር እንጂ የሰው ፊት እያገረጠ ነው የምንለምነው። እንደዚህ ስግልምጫ ሁላ ግርጥጥጥጥ እያደረግን ይችን ብር ይዤ የምገባው እንዴት ይዤ ገብቼ ለማኝ ነኝ ብዬ ላምን የምችለው? ተይ አትናደጅ፣ አትናደጅ። እውነት እኔ ራሱ በጣም ከፍቶኛል። እቺ ልጅ እንዴት ነው በዚህ ብቻ ወደ ቤት መግባት የምትችለው? እቺ ልጅ ስንት ነገር ትታ ነው እየለመነች ያለች። ስንት ስራ መስራት እየቻለች ነው እየለመነች ያለች። እናንተ ደግሞ የምታደርጉት ነገር እጅግ በጣም ይከብዳል። ሁላችንም ማስመሳዮች ነን። እሺ ስለ ሁኔታው እስቲ አንዳንድ ነገር ንገሪ። ልመና ተቀምጬ 1 ብር ጥላችሁ ከ1 ሰዓት በላይ ለመምከር የምትቀመጡ ሰዎች እባካችሁ ከቻላችሁ እኔ ብር ጨምሬ ሰጥቻችሁ ከስሬ ጥፉልኝ። ወይን አንድ ፊቱን ዘርግታችሁ አብራችሁን ተቀመጡ። እኔ የሚመክረኝ ሰው መቻጣው ይሄን አባት እኔ የሚመክረኝ ሰው አጣው ብያችኋለሁ። የሚመክረኝ ሰው አለ በጣም ብዙ መካሪያ አልጠፋም።
ቡጢና ምክር ለሳችሁ ቀላል ነው። እኔ ደግሞ ምክር አልፈልግም። ከቻላችሁ ብር ጨምሬላችሁ ከስሬ ጠፉልኝ። እንዴት እንደምታስጠሉኝ አትስጡኝ ከነጨረሹ ከፈለጋችሁ። እናት አብረን መስራት አንቺ ነገር ግን ደግሞ ሪሰርቹ ምን ይለናል? ሀገራችን ኢትዮጵያ በሚሊዮነሮች የተከበበች ናት ይለናል። ሀገራችን ኢትዮጵያ እንግዲህ በአፍሪካ ውስጥ ብዙ ሚሊዮነሮች ባሏት ወይም ደግሞ ብዙ ሚሊዮነሮች የሚኖሩባቸው ሀገራት መካከል እንግዲህ በዛ ተርታ ውስጥ መግባት አንቺ ራስሽን አታውቂም እንጂ ሚሊዮነር ነሽ። አንተ አታውቅም እንጂ ራስህ ሚሊዮነር ነህ። ነገር ግን እስቲ የቁርአን አያውን እስቲ ምን ነበር? ወፊ አንፉሲኩም አፈላ ቱብሲሩን። እናንተ ጋር ያለውን ነገር አልቆጠራችሁም እንጂ ነገሩ ብዙ ነበር። እናንተ ችግር አለ ሲጀመር። እናንተ ወንዶች ለመጀመሪያ ጊዜ ጺም ሲያወጡ ሱብሃነ ለዚ ዘየነ الرجال باللحى ሱብሃንአላህ። እናንተ ጺሙ ላይ ናችሁ፣ እኛ ስለሚኔና ኢትዮጵያን የዘመን አቆጣጠር ለመቀየርና የሂጅራ አቆጣጠር ለማካተት የሚያስችል አጀንዳ ለሀገራዊ ምክክሩ መቅረቡ ተገለጸ። ቄሱ በዚህ ጉዳይ ሀሳብ አለዎት? ይህ ማልቀስ ብቻ አይደለም፣ አብረን ነው የምናለቅስ። አብረን ቁጭ ብለን እናለቅሳታለን። በዚህ ጉዳይ ላይ እጅግ በጣም በሚያስገርም መንገድ ከአህመዲን ጀበል ላይ አንወርድም ብሏል። አህመዲን ጀበል ላይ ምን እንዳገኙ አናቅም። የእነሱም በሽታ ይነካካላችኋል። ሂስትሪ ላይ አህመዲን ጀበል እሱም ያክል በኢትዮጵያ ደረጃ የለም። በጣም ብዙ ነገሮችን ጠንቅቆ የሚያቀና እጅግ በጣም ተአምራዊ ጭንቅላት ያለው ሰው ነው። ይሄ ሰው ደግሞ እውነታውን ግልጽ እያወጣ በሄደ ቁጥር እነዚህ ሰዎች ጠምደው ይዘውታል። አሁን ደግሞ ካልታሰረ በስተቀር የሚሉ ዛቻዎችንም ጀምሯል። አህመዲን ጀበል በዚህ ንግግሩ ወጥቶ ክርስቲያኖችን ይቅርታ ሊጠይቅ ይገባል። እውነታው ለምን ተናገረ? ለምን ይናገራል? ንግግሩስ ምን አይነት ነገሮችን አካቷል? የሚል ወደ መጨረሻ አካባቢ እናያለን። ቢኒ እጅግ በጣም በሚያስገርም መልኩ ኔታንያሁ ኒውዮርክ ላይ የሀገሪቷ ከንቲባ ሆነው የተሾሙት አዲሱ ማምዳኒ ወደ ሀገሬ ከመጣ አስሯሉ የሚል ዛቻን አቅርበው ነበሩ። ያንን ነገር ሰዎች አምነውት ማምዳኒን ብዙ ትረስት አድርገው ነበሩ። ነገር ግን ደግሞ ማምዳኒ ህገ መንግስቱን መጣስ ስለማይችል እሱ ብቻውን ማሰር አይችልም። ወይም ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሆነ ፍቃድ መስጠት አለባቸው። ያንን ፍቃድ ካልሰጡ በስተቀር ቢኒ መታሰር አይችሉም። ቢኒ እንግዲህ አይታሰሩም የሚል መግለጫዎችን ከዶናልድ ትራምፕ ተሰጣቸው። ያንን ነገር አስመልክቶ ኒውዮርክ እንደገቡም እየተነገረ ነው። አሜሪካ ከገቡ በኋላም የተደረገላቸው አቀባበል You're committing genocide! You're committing genocide! Netanyahu, you can't hide! You're committing genocide! ቢኒ ዩ ካን ሃይድ ወይም ዩ ካን ኖት ሃይድ እያሉት ነው። ያ ማለት ቢኒ መደበቅ አይችልም። ምክንያቱም ጄኖሳይድ ፈጻሚ ብዙ ነገሮችን ያደረገ ጄኖሳይድን የፈጸመ ወይንም ደግሞ ከ60 ሺህ ህጻናት በላይ የጨፈጨፈ ሰው ስለሆነ እነሱ ቂም ይዘውታል። ይሄንን ነገር አስመልክቶ እንደዚህ አይነት አቀባበል ተደርጎለታል። አቀባበሉ እንዴት አያችሁት? በጣም አሪፍ ነው። አቤት አቤት አቤት። አንዳንዴ ማትገመቱ ሰው መሆን መቻል አለባችሁ። ተረዳችሁኛ? ምን ልላችሁ ፈልጌ መሰላችሁ? ናፍቃችሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ ፒስ፣ ሁሉ ነጊያ፣ ሁሉ ሸጊያ። ሰሞኑን በሚዲያ ላይ ምን እየተካሄደ ነው የሚል ለመመልከት ሞክራለሁ። እናንተ ይሄን ቪዲዮ ላይክ፣ ሰብስክራይብ ያደርጋችሁ ዳታስ 1789655 ላይ ከእናንተ ፈልገን 36 ጅብና 3 ዘንዷል። ምንድነው የምታበላቸው? አሁን ሳንቲሙን ነው የምሰጣቸው። ገዝተው ነው ይገርም። ፈጣሪ ምን ብሏል መሰለኝ? ፈጣሪ ያላለው ነገር የለም። ብዙ ነገር ነው ያለው። ዋናው ያለው የሚያሳየው መስራት ነው። ፈጣሪ እንደዛ አለ። የሚፈራ ሲሆን ደስ ምን ነገር ፈታ ያራዳል። የራሳቸው ፈጣሪ ነው እያሉ ያሉት እነሱ እንግዲህ ፈጣሪ ነው ብሎ የሚያስቡት ልጅ አለ። ያንን ልጅ ነው ያራዳ ልጅም እያሉት ነው። የለንበት
የለንበትም። ቀስ በይ ወደ ቀኝ ወደ ግራ ቻው። በቃ ማን አምነህ ስጣለህ አባ? እኔ አምኜ ካንቺ አላምኜ። ሳታውቁ ሰዎችን አትናቁ። ወንድ ልጅ አንገቱ ላይ ወርቅ ለብሶ ካያችሁ፣ ጆሮ ላይ ወርቅ ለብሶ ካያችሁ፣ እግሩና እጁ ላይ ወርቅ ለብሶ ካያችሁ ሀይድ መቼ ነው የሚመጣው? መቼ እንጠብቅ ብሎ ማዳ አፍቃድ እንሳለ ሴቶች ምን ተወላቸው? ወንዶች እየሰማችሁ አንዳንድ ወንድ መሳይ ሴቶች በጣም በነገራችን ላይ ሀይድ ሲሉ ትዝ ያለኝ ሀይድ የሚያይሱ አይታችኋል? አላያችሁም? አላሳያችሁ ይቻላል። እንደ ሴት የወር አበባ የምታይበት እንደ ሴት ነው ማሳየኝ። በብልቴ ነው መጣ ሚኒስትሬሽን ወገቤ ሁሉ ያመኝ ነበር። ልክ ሴት ልጅ የወር አበባ እንደሚመጣባት እንደዛ ነው የሚያደርገው። ያያል በቃ ወንድ ልጅም ሀይድ ያያል። አንዳንድ ወንዶች የቤት ኪራይ በየወሩ ሲደርስባቸው አንዳንዶች ጀለስ ለ3 ቀን ዳዋ ወጥቶ ሲመለስ አስተግፊሩላህ ማሻአላህ አስተግፊሩላህ አልዓዚም አስተግፊሩላህ። ስለ ሙስሊም ኡማ እናቶቻችን ሲያወሩ ወይንም ደግሞ ያልተበላሸው ጄኔሬሽን ሲያወራ ምን ይመስላል? ነብዩ መሐመድ ሲያስተምሩ ወዶ በጣም ነገር ዛሬ መጣ እንደው ዶክትሪን እንትን ጉዳይ ነው እንጂ እኮ አንተ በልተህ ጎረቤትህ በረሃብ ካደረ እስልምናችን ጥያቄ ምልክት ውስጥ የሚገባበት ምክንያቶች ይፈጠራሉ። እሺ ሀበሻ ፒፕል እንብላ የተባረከን በቃ እሺ እንደዛ እኮ ሳይሆን ንብላ ስትኝ በቃኝ ስልሽ ድጋሜ ትጠይቅኛለሽ። ከዛ በኋላ ነው እሺ እቺ ሀበሻ ፒፕል ሁላችንም ድክመት ናት። አንዳንድ ሚስቶች ግን እውነት ቃል የለንም። አላህ እኛንም ለባላችን እንደዚች አይነት ሚስት ያደርገንና ከሞተች እኮ 15 ዓመት ሆኗታል። እንዴት ነው ማታገባው? ለምን አታገባም ይሉታል። እሱም እንደሱ አይነት ሴት እኮ አላገኘም፣ እሷ እኮ ልዩ ሴት ነች፣ ከሴቶች ለየት ያለች ነች ይላቸዋል። እንዴት ነው ለየት ልትል የምትችለው? እንዴትስ ነው እስከዛሬ እሷን አይነት እሷን የምትተካ ሴት ልታገኝ ያልቻልከው? በጣም ስራዋ ብዙ ነው፣ ግን ሁሌ በቃ ድቅን ብሎ የሚታየኝ አለ አንድ ቀን የመጨረሻ ተጨቃጭቃ አይንሽም ማየት አልፈልግም፣ ከፈለግሽ ሂጂ ጥለሽኝ በቃ ከቤቴ ውጪልኝ ብዬ አባረርኳታል። ሳምንት ድረስ የትገባች የትወጣች ብዬ ሳልፈልጋት ናፍቆቷ አናቴ ላይ ሲወጣብኝ ወደ ቤተሰቦቿ ቤት እየሄድኩኝ ግን እንዴ ምን ብዬ ለቤተሰቦቿ ምነግራቸው እንደው ምን ብዬ ይቅርታ ቢጠይቅ ሊሰጡኝ ይችላል እያልኩኝ ሄጄ በሩን አንኳኳ። ሳንኳኳ እንዳጋጣሚ ሆነ ከፈተችው እሷ ነበረችና ዝም በል ለዚያራ እንደላከኝ ቤተሰቦችሽን ጠይቂ ብለህ እንደላከኝ እንጂ እንደተጣላን አልነገርኳቸውም፣ አንተም እንዳትናገር ብላ አቅፋ ሰላም ብላ ገብታ በዛው መጣን ለቤተሰቦቿ ሳትናገር። ታዲያ እንደዚህች አይነት ሴት ነው እኔ ማገኘው ብሎ አላቸው። ወንድ ልጅ የፈለገ ነገር ብዙ ነገርሽ ሊመቸው ይችላል፣ ገመናውን አሳልፈሽ ማትሰጪ ከሆነ መቼም ቢሆን ይወድሻል። እኛ ሴቶች ነን ብዙ ጊዜ ትንሽ ግጭት ምናምን በቃ ሲኖር ለቤተሰቦቻችን አሳልፈን የምንሰጠው እንጂ ወንዶች እኛን ሴቶችን አሳልፈው አይሰጡ። እና ሚስጥረኛ ሴት ልዩ ነች ለወንድ ልጅ። የተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ፎሎም እንዳይረሳ። አንዳንድ ሰዎች መተኪያ የላቸውም ይባላል። ነገር ግን ይሄ ነገር በሀበሻ ይሰራል እንዴ ብዬ የሀበሻን ትዳርንም ለመመልከት ሞከር። ቆንጆ ፈቀሬ ወይ እኔ ድንባራ ሁሉ ነገሬ ወድሻለሁ أطلع شيني زنجورو والله ما زنجورو 77 زنجورة إلا أنت أنا أتغزل فيك وأنت تقولي زنجورو هذا ترى بالكلام هبش حلو يعني أنت زي الأصل لا زي الأصل ولا زي البصل أنت تضحكي علي زنجورو معناتها أنت جميل جدا أنت أصل فهمت በእንደዚህ አይነት ሁኔታ ነው አሁን ገነት መጋቢው ገነቴ የባል ሀቅ አትገቢ እውነት እነዚህ አይነት ገነት መግባት የለም። ምን አባክ ካገባ
ሰው ገደልኩኝ እኔ። እሺ ሌሎችስ? ባቺቶን ኩርፊያን አናቆርፍት በእልህ አንድረቅ ብንጣላም እንኳን ወዲያው እንታረቅ። ንገሪያት እቺ ልከኛ ናት። ንገሪያት ለነገር ራሱን ይፈርልሻለሁ በጣም አሪ ይሄንን እንደው ወላሂ ካልተ እንደው ለናት ካልተናገርኩኝ እኔ እጅግ በጣም በሚያስገርም መልኩ ለዚች ሀገር የጀርባ አጥንቱ ነው እየዘሩ ያሉት ብዙ ሙስሊሞች እንዳሉ ታውቃላችሁ። ክሬተር ሁላ አንድ እህታችንን ከተመለከትኩ በኋላ እጅግ በጣም ነው ያስገረመኝ። ፈረስት ላይ መምጣት ያለባቸው ሰዎች እንደነዚህ አይነት ሰዎች ናቸው። እቺ ልጅ ምን ሰራች? አሁን ላይ አይበለው እነዚህ አጋጣሚ እጃችሁን ቆሻሻ ቢነካችሁ ቆሻሻ ምላችሁ በሳሙና መጥራት ያለበት ቆሻሻው በቀላሉ በሳሙና መወገድ የማይችል አይነት ቆሻሻ እጃችሁን ቢነካችሁ አሁን ላይ ምን ታጠቀማላችሁ? በእርግጥ በየአካባቢው ባህል ሊኖር ይችላል አይደለ? ወጣ ብለን እንታጠባለን። ሳሙና ግን አናገኝም። በኪሳችሁም በቦርሳችሁም ሳሙና አልያዛችሁም። ይሄ ደግሞ የተለመደ ባህልም አይደለም አይደል? ይሄን የሚቀርፍ የፈጠራ ስራ ደግሞ ዛሬ ይዤላችሁ መጥቻለሁ። ሳምፕል ላሳያችሁ። እሺ ያሳይ እንዴት ነው ፒቻንቺ ሁክን አዩ ሺስ ሁኪንግ ሳሙና ሁኪንግ ጋስ ዋው ገንጠል አርገሽ በዋሪት መልኩ ነው የተሰራችው። እቺ ሳሙና አረባክ እቺን ትገነጥልና ታጠበባታል። በወረቀት ላይ ነው የተሰራቻል። ብራቮ እንደምታዩት በጣም ቆንጆ ማራኪና ለመያዝ ቀላል ነው። በቦርሳችን በኪሳችን ቤትም ቦታ ስንቀሳቀስ ለመያዝ ብቁ የሆነ ነገር ነው አይደል? ጠራኑም እንደምታዩት ቆንጆ ነው። እጅ ላይ ማራኪ ነው በጣም። በዚህ የፈጠራ ስራ ምን አይነት ሰዎች ይጠቀማሉ ለሚለው ሙሉ ማህበረሰቡ የሚያስጠቀም የፈጠራ ስራ ነው። ምክንያቱም እጅ መታጠብ ያለብን የትኛውም ሰው እጅ መታጠብ አለበት ብዬ ስለማስብ ማለት ነው። አጠቃቀሙ አንዷን በመገንጠል ውሃ በማድረግ እናሻለን። በውስጡ 12 ፒስ አለው 12 ቀን ማለት ነው። ይሄ የፈጠራ ስራ ነው ይጠቀማሉ ለሚለው የትኛውም ማህበረሰብ ይጠቀማል። ትምህርት ቤቶች ከከፍተኛ እስከ ኬጂ ተማሪዎች በተለይ ምገባ ፕሮግራም ያላቸው ትምህርት ቤቶች ተጠቀሙታል ብዬ አስባለሁ። ምክንያቱም በጋራ ሳሙና በመጠቀምበት ሰዓት በእጅ የሚተላለፉ ብዙ በሽታዎች አሉ አይደል? ያንን ለመቅረፍ ይረዳናል ብዬ ስላሰብኩ ነው። እንደነዚህ አይነት ሰዎችን ነው ፈረስት ላይ መምጣት ያለብን። እንደነዚህ አይነት ሰዎችን ነው መሸለም ያለባቸው። አሁን እዚህ ጋር ያሉ ልጆች እዛ ጋር ይገባቸዋል ማለት አይደለም። እየዘፈኑ እየደነሱ እንደፈለጉ ሰዎችን እየተሳደቡ ነው እዚህ ጋር ያሉት። እውቀት ያላቸው ሰዎች ግን እዚህ ጋር ናቸው። ቦታ ተቀያይሮ አሉ። እነዚህን ሰዎች ቦታ ቀያይራን ፈረስት ላይ መሸለም ያለባቸው። እንደ አዋርድም ቢሆን ቲክታክ አዋርድ ላይ ብዙ አዋርዶች አሉ። እነዛ አዋርዶች ላይ መሸለም ያለባቸው እንደነዚህ አይነት ሰዎች ናቸው። አዝጉ ልጅ ከኔና ከናትክ እውነቱን ንገረኝ፣ ማንን የበለጠ የምትወደው? ሁለታችን። እሺ ቆይ አሁን እናትህ ወደ ዋሳ እኔ ወደ ሀረር ብንሄድ ማንን ተከተለ ትሄዳለህ? ወደ ዋሳ ሄዳለሁ። ይሄ ማለት እናትህን ከኔ የበለጠ ትወዳታለህ ማለት ነው? አይደለም ዳድ፣ ሐዋሳን በጣም ስለምወዳት ነው። ሀረ እሺ እኔ ወደ ዋሳ እሷ ወደ ሀረር ብትሄድ ማንን ተከተለ ትሄዳለህ? ወደ ሀረር። ለምን? ምክንያቱም መጀመሪያ ወደ ዋሳ ሄጄ ነበር። በጣም ትገርማለህ። ስማ የጥርስ ብሩሽ ማን ያበላሸው? ያበላሸው ጥርስ? አረ ቅድም ኳሴን ቀለም ስቀባበት ሰላም ነበር። ኳሴን ቀለም ስቀባበት ሰላም ነበር? በጥርስ ብሩሽ አንተ ነህ ያበላሽልኝ። ጥሩ ነው፣ ጥሩ እያደግክ ነው። አበላለህም ጥሩ ነው። ብላ ብላ የበላ ወተት፣ ስጋ፣ እንቁላል በብዛት ብታበላኝ ነው ዳድ። አስብ፣ ሰው እንዴት ከራሱ እጅ ጋር እየተሻማ ይበላል? አበላለ እንደ ትንሽ ያሳማ። አውቃለሁ። አውቃለሁ፣ ትንሽ ያሳማ በደንብ አውቃለሁ። የትልቅ ያሳማ ማለት አይደል? እኔ ያሳማ
አንተ ልጅ ቡዳ እኔ ነኝ ታሳማም ጋሼ በቁመና ነው የገደሉት። ምንም ማውራት በቁመና በገዛ ቆንጨራይ የመጨረሻ ላይ በገዛ ቆንጨራይ በጎራዴ ነው ያረዱ። እስቲ ከሀገራችን ደግሞ ወጣ አላርጋችሁና ሳውዲ አረቢያ ልክተታችኋል። ያለ ቢዝ በኔ ተከፍሏል። ችግር እዛው ተከፍሏል በኔ። አንተ ተጫዋች ነህ መሰለኝ። ተጫዋች ነገር ላይ ይሄ አሁን አፈር እዚህ ቀብር ላይ አፈር በጥብጦ ሊጠጣ ነው። እንግዲህ አፈር ዘግኖ ሲሄድ ነው ፖሊሱ የሚቀበለው። ይሄ የምታዩት እዚህ ቀብር ቦታ ላይ ሲመጣ ሽርክ የሁላ ገንዘብ አውጥቶ አንድ ሰው መስዋዕት ሆኖ መጥቶ ቤተሰቡን ንብረቱን የዚህን ቀብር አንስቶ ቀብር አፈር መብላት መጠጣት ምንም ፋይዳ የለውም፣ ምንም አይነት ጥቅም የለውም። ስለዚህ ከኛ ሀገር የምትመጡ ሙስሊም ወንድሞች እህቶች የሁላ ኪሎ ሜትር አቋርጣችሁ መታችሁ የቀብርን አፈር መጠጣት የዑለሞችም የምኖች እንግዲህ ይሄ የሷሃቦች ቀብር ነው። ከዚህ የበለጠ ምንም ነገር የለም። ይሄን እንኳን ይሄው ተቀብሉ ታያችሁት። እንደዚህ ይዞ ሄድና ከዛ በኋላ ሀገሩ ላይ ወይ ለሰው ያጠጣል ወይ ለቤተሰቦቹ ያጠጣል። እንደዚህ አይነት ነገሮች የተከለከሉ ነገሮች ናቸው። ሽርክ ነው። ስራችንን ሙሉ በሙሉ ያበላሽብናልና አደራችሁን አደራ። ይሄ ቀብር አፈር ጠጥቶ የዑለማም ይሁን የነብይም ይሁን የሷሃባም ይሁን የማንም ይሁን የተከለከለ ነው፣ አይቻልም። እዚህ ዚያራ ብቻ ነው ማድረግ ያለብን። የሞተውን ሰው ዘይረን ዱዓ አድርገንለት ነው መውጣት ያለብንና ይሄን ብቻ እንላበስ። ሰላም አለይኩም። ቆይ እኔ የምላችሁ አላህ እኮ በቂ ነው። ለምንድን ነው ህዝቡ የሚጨነቀው? ወላሂ ከበቂም ከበቂም በላይ በቂ ነው። በቃ አላህ እንዴ ሌላ ነገር ያስችላል እንዴ? በሌላ መንገድ እንደዚህ አይነት ነገሮችን ተፈልገ እንዴ ሰው ያልሆኑ ቦታዎች ይሄዳል? አላህ ወኢዛ ሰአለከ ኢባዲ አኒ ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ። እኔ እኮ ለእናንተ አልነግርም ብዬ እኮ እንጂ እውቀትማ ነበር። ከዛው ሳንወጣ እዛ ሀገር ደግሞ ትንሽ ወጣ ላድርጋችሁ። ወደ ከተማዋ ደግሞ ወጣ እንበላ። በጀስ ቀብሩ ቦታ ላይ አንቆይም። ወደ ከተማው ደግሞ ወጣ ስንል እጅግ በጣም አስገራሚ ነገርን ተመለከትን። እዛ እየሰራች የነበረች ልጅ ወይንም ደግሞ ማዳም ቤት ነው የሚባለው፣ ማዳም ቤት እየሰራች የነበረች ልጅ ወደ ሀገር ቤት ለመግባት ትዘገጃጃለች። ወደ ሀገርም ልትሄድ እነሱን ልትሰናበት ስትል ከነፍ ያደርገኝ ከነፍ ለኔ ሰብባይ ሰብለሞት ብያለሁ ፍቅር ደግነት ስላላት ምን አላካሌም ብሰጣት ብከፈልላት ስወድላት ላፈቀራት ሰው ምንም አለቃትም እያሉ ነው። እንደዚህ እየተሰናበቷት ነበረ። እንዴት ብለው ይልቀቋት? እሷ መሰለችን ያሳደገቻቸው። እሷን ነው የምታውቀው። بابا اصحابك اشتقوا لاولادي ابوسي بصي يلا شعر يلا ايش بدك نعمل بك يا بابا؟ وين بدك نظهر؟ ليش يا بابا؟ ليلي تحكي ما حداش قلت لها زعلانه يا ماما እናቷ እሷ ትመስል ነበረ። እሷን አለቅም ብለው እንደዚህ ሲያለቁ ሲጫጫው ማየታችን እጅግ በጣም ብዙዎችን አስገርመውናል። ከዛውን ደግሞ ሳውዲ አረቢያ ነበርና እኔ ከፍልላችኋለሁ። አሁንም ቢሆን ወደ ስዊድን እንሂድ። ወደ ስዊድን ችግር ስዊድን ላይ ምንድነው የተፈጠረው? ኢትዮጵያውያን ብዙ የኳስ ተጫዋቾች ኢትዮጵያውያን ስዊድን ሄደው ነበሩ። ስዊድን ላይ ምን ተፈጠረ? ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን ከነ ቡድን መሪያቸው መጥፋታቸው ተሰማም። እነዚህ ባለጌዎች ጥለውን ይጠባሉ። ኑኔን ላኩኝ። አንተ ባንክ ጆሮአቸውን ይዤ እመጣለሁ። አንተ ባንክ ጠፉ አላለም። እኔ እናንተ ነው የጠፋ ነው ወንድሜ። እኔ እናንተ እና ጀነት በር خلاص
የዘር ማንዘራቸውን እድል ያቆላሉ። አንደኛ ተጫዋቾቹ እነዚህ ናቸው። እንዲህ ፈታ እያሉ ስዊድን ገብተዋል። ስዊድን ከገቡ በኋላ እንግዲህ የት እንደገቡ ነው የጠፋችሁት እናንተ ናችሁ ብሏል ልጁ ራሱ። እነዚህ ተጫዋቾች እንግዲህ እዛ ገብተው እጅግ በጣም በመልኩ የኢትዮጵያ ፌዴሬሽኑ ተጠይቆ ነበር። ፌዴሬሽኑ የመለሰው መልስ አለ። መልሱ ምን ነበር? ታዳጊዎቹ ስዊድን ሀገር ሄደው መጥፋታቸውን ተከትሎ ፌዴሬሽኑ የጠፉት 20 ኢትዮጵያውያን ተጫዋቾች እኔ አላቅም ማለቱ ተገለጸ። በአመታዊው የጎቲያ ካፕ ውድድር ላይ ለመካፈል ወደ ስዊድን ያመሩ ታዳጊዎችና የቡድን አባላት በስዊድን መጥፋታቸውን አስመልክቶ የተለያዩ መረጃዎች እየወጡ ይገኛል። በጉዳዩ ዙሪያ ምላሽ ወይንም ማብራሪያ እንዲሰጥ ወደ ኢትዮጵያ እግር ኳስ ፌዴሬሽን ጥያቄዎች እየቀረቡ ሲሆን ፌዴሬሽኑ የቡድኑ አባላት መጥፋት ያሳዘነው መሆኑን በመግለጽ ታዳጊ ቡድኖች በመሰል ውድድሮች ላይ በራሳቸው ጥረት በሚያገኙት እድል ወደ ውድድሩ የሚያመሩ እንጂ የኢትዮጵያ ብሔራዊ ቡድንን የወከሉ አለመሆኑ የኢትዮጵያ ብሔራዊ ቡድንን አይወክሉም ተብሏል። ነገር ግን የኢትዮጵያ ልጆች ናቸው። እዚህ ባሉ ድርጅቶች ታግዘው ነው እዛ ሂደው ተጫውተው የተመለሱት። የወዳጅነት ተጫውተው ይመለሳሉ እየተባለ እየተጠበቀ ቢሆንም እዛ ጠፍተዋል። እናንተ ናችሁ የጠፋችሁ ተብለናል። እኛም እውነት ፈልጉ እያለን ወደ አህመዲን ጀበል ጉዳይ ደርሰናል። የአህመዲን ጀበል ጉዳይ ምን እየተባለ ነው? አሁንስ ምን እያወሩ ነው? አህመዲን ጀበል በዚህ ንግግሩ ወጥቶ ክርስቲያኖችን ይቅርታ ሊጠይቅ ይገባል። ድም እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። ስልጤነት ሙስሊምነት አይደለም። ስልጤነት ሙስሊምነት፣ አማራነት በሙሉ ኦርቶዶክስነት ሊሆን እንደማይችል አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። በቀሉን እየተበቀልናችሁ ያለ ነው እኛ ነን የሚል አንደምታል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠላቶች አስቴር በዳኔና ከአስቴር ንግግር ጀርባ ያሉ ሰዎች ናቸው ማለት። ኦርቶዶክሳውያን ከስልጤ ምድር ለማጥፋት አስበዋል ማለት ነው። ስለዚህ ምን ታቅደዋል ማለት ነው? አሁን ጄኖሳይድ አቅደዋል ማለት ነው። ጅምላ ጭፍጨፋ አቅደዋል ማለት ነው። እና አህመዲን ጀበል ስልጤነት ሙስሊምነት ሊሆን አይችልም። ውሻን ውሻ፣ አካፋን አካፋ፣ ዶማን ዶማ። ይሄ ደግሞ የአክራሪነትና የውሃቢዝም መንፈስ። አይጥ ዝሆንን አክላለሁ ብላ ፈንድታ ሞተች። አቴንሽን ጭር ሲል አልወድም ነው አስቴር በዳኔ ማለት። ጭር ሲል አልወድም። ተራ ሰው ዛሬ እንደፈለገ እንግዲህ በሚዲያ ወጥቶ የሚናገርበት ነገር ተፈጥሯል። ለምን ታወራ? እንዴት አወራ? ለምንድን ነው እንደዚህ አይነት ነገሮች የሚወሩ ብላችሁ እንዳታስቡ። ሁሉም የመሰለውን ነገር በሚዲያ መጥቶ እያወራ ነው። ኡስታዝ አህመዲን ጀበል እጅግ በጣም የሚያማምሩ ንግግሮችን እያረጉ ነበሩ። እርሳቸው ካረጉት ንግግር ውስጥ እስቲ አንዷን ልጋብዛችሁ። እውቀት የምንለው የመረጃውን ሴቭ ማድረግ አእምሯችን ላይ መረጃው መኖር ሲሆን፣ ክህሎት የምንለው ችሎታ የምንለው ግን ተግባር ጋር የተያያዘ ነው። ለምሳሌ አንድ አስተማሪ ተማሪዎቹን ሰብስቦ ስለ ውሃ ዋና አስተማራቸው። ውሃ ዋና ማለት እንደዚህ ነው፣ እጅን ማንቀሳቀስ ነው። በሆድ ትተኛለህ፣ እግርህን ታወራጫለህ፣ እጅን ታወራጫለህ፣ ከዛ እንዲህ ታደርጋለህ ብሎ ለክፍል ሙሉ ተማሪ አስረዳቸው። ፎቶግራፍ አሳያቸው፣ ሰው ሲዋኝ ቪዲዮ ያሳያቸው። አሁን ስለ ውሃ ዋና ገብቷቸዋል ብሎ ፈተና ፈተናቸው። ሁሉም ደፈኑ። በሉ አሁን ኑ ወደ ወንዝ ብሎ ወንዝ ወሰደና በልዋኙ ሲል ሁሉም ተበሉ። የመጀመሪያው እውቀት ይባላል። ምን ማለት ነው? ስለ ውሃ ዋና በአእምሯቸው ውስጥ መረጃን ይዘው ሴቭ አድርገው ሜሞራይዝ አድርገው ሲጠየቁ መመለስ መቻል እውቀት ነው። ክህሎት የሚባለው ግን ካልገባህ አይሆንም። ገብተህ ተወራጭተህ ተንደፋድፈህ ሞክረህ ነው መቻል። 100 ዓመት ሰው ውሃ ሲዋኝ ብታዩ በ101ኛ ዓመት መቻል አትችሉም። ገብታችሁ ነው መሞከር። ቢዝነስም ይሁን ዳር ቆመው እንትና እንዲሆነ ምናምን 100 ዓመት ብታወራ ቢዝነስ አይገባም። ገብተህ እንዴት እንደሚሆን ሳይክል ሰው ሲነዳ ቆመህ አይተህ በጣም እችላለሁ እኮ ብለህ መሪ ብትጨምር እሱ ሌላ ጉዳይ ነው፣ አትችልም። ገብተህ እንዴት መሪ ይያዛል፣ ባላንስ እንዴት ይደረጋል፣ እያንዳንዱ ነገር ተግባራዊ የራሱ ሌላ ኤቢሊቲ የሚለውን መለማመድ ይፈልጋል ማለት ነው። ይሄን ከቻልን በኋላ ቀጥሎ የሚመጣው ምንድን ነው? አር ነች። አድካር ላይ አር ነው። አር ደግሞ ሪኢንፎርስመንት ነው፣ ማጠናከር። የቻልነው ነገር ወደ ኋላ እንዳይመለስ፣ ሱስ ከሆነ ተመልሰን እዛ ውስጥ እንዳንገባ፣ ያልሆነ ቦታ መሆን ከሆነ መልሶ ጓደኛም ይሁን አስተሳሰባችን ይሁን የድሮ ትዝታም ይሁን የሆነ ነገር ጠልፎ መልሶ ወደዛ እንዳይከተን። እነዚህ ነጥቦች አምስቱን ካላሟላ በቅደም ተከተል ከሌለ የሚፈለገው አይነት
ምን ለውጥ ማምጣት አይቻልም። ድል አድራጊ ሆኖ መዘጋጀት ባጭሩ እንደዚህ አይነት ንግግሮችና ጣፋጭ ንግግሮችን እያደረጉ ነበሩ። እሳቸው ሜንሽን አድርጎ ያወሩት ስለ ስልጤ ያለው ጉዳይ ደግሞ እጅግ በጣም ሰፊ ንግግር ነበር። ቆርጦ ያችን ያመጡበት ምክንያት የራሳቸው የሆነ እንትን አላቸው፣ የራሳቸው የሆነ ፍላጎት አላቸው። የሆነ ጊዜ ካስታወሳችሁ በግ ስታርዱ እንደዚህ ተብሎ ተወርቶ ነበር። ያችን ቆረጧትና በሰው አመጧት፣ ብዙ ነገርን አወሩ። መጨረሻ ላይ ውርደታቸውን ተከናነቡ። አሁንም እንደዛ። በመጨረሻም ስለ መውሊድ ጉዳይ ብዙ ጊዜ አጨቃጫቂ ጉዳዮች ይነሳሉ። መውሊድን አንድ ኡስታዝ ሲያብራሩት በዚህ መንገድ እያብራሩት ነበር። መከበር አለበት መከበር የለበትም። ምክንያት ሲባል ነብዩ መሐመድ ካለፉ ከ600 ዓመት በኋላ ነው መከበር ያለበት የሚሉ አሉ። እና እርሱ አሁን መውሊድ መከበር አለበት የለበትም? መውሊድ ሲባል 600 ዓመት ላይ የሚለው ትክክል አይደለም። ረሱልና አለይሂ ሰላቱ ወሰላም ሷህበተል ኪራም ራሱ ጠየቋቸው። ዋናው አንተም ሌላውም ሊረዳው እኔም የምንችለው ማለት ነው። ሰኞ ቀን ይጾማሉ በየሳምንቱ ረሱል። ይሄ ሙስሊም ያወራው ሐዲስ ስለሆነ ማይፋቅ አንዱ ላይ ቢፈቁትም ሌላ ብዙ ኑስኻ ስላለው ሙስሊምን ማጥፋት አይቻልምና አንተ የአላህ መላእክተኛ ሆይ ይጾማሉ። ረሱሉ ሲጾሙ አይተው ሷሃቦችም ይጾማሉ። ሚስጥሩን ግን መጠየቅ ፈለጉና ሲጠይቋቸው ረሱል ምን አሉ? ይሄ ሰኞ ቀን አንደኛ የተወለድኩበት ቀን ነው አሉ። ወሂም ማምጣት የጀመረው ሰኞ ቀን ነውና ለዚህ ነው የምንጾመው። ማለት ምንድነው? ለጌታ ሹክር ወደዚች ዓለም እንዲመጣ ያረከ ጌታ ነብይም ያረከ ጌታ ብለው በጾም ገለጹት። ዋናው ምንድነው መሰለህ የሚፈለገው ጌታ ለሰጠህ ጸጋ አንተ ጌታን ማመስገን ነው። የምታመሰግንበት የተለያየ ሊሆን ይችላል። ስለዚህ ረሱል በጾም ካመሰገኑ በጾም ደስታውን ከገለጹ የግዴታ ጾም የሚጾምም ሊጾም ይችላል። ከጾም የበለጠ ደግሞ ምን አለ መሰለህ መውሊድ ላይ ማብላት በቁርአን በሐዲስ የመጣ ኢጣዓም ጧዓም ይለዋል ረሱል። አላበሉም ሰው ዲሃን እንዲያበላ አላዘዙም አይሉም። መውሊድ የሚሰራው ምንድነው? መውሊድ ላይ ምን አለ? መዚያየር። ይሄ በቁርአን በሐዲስ የመጣ ነው። መውሊድ ላይ ምን አለ? ስለ ረሱሉ ማወደስ አለ። መውሊድ ላይ ምን አለ? ስለ ረሱሉ ታሪክ መማር አለ። መውሊድ ላይ ምን አለ? ዱዓ አለ። ያቅድም ያልነው ዱዓ ይደረጋል። ዱዓ ቁርአን ያዘው። መውሊድ ላይ ምን አለ? ዳዕዋ የምንለው አለ፣ የሚሰጥ ትምህርት። ይሄ ሁሉ ዲነል ኢስላም ያቀፋቸውና ዲነል ኢስላም ያስተላለፋቸው ስለሆነ አይደለም በአመት በሳምንትም ይርቃል፣ በየቀኑም በየሰከንዱም ሊመሰገን የሚገባ ባይሆን መውሊድ ላይ የሚሰሩ ሌላ ችግር አለ ወይ ከተባለ ስለህ ሴትና ወንድ መቀላቀል የምንለዋል ኢስላም የማይፈቅዳቸው ነገሮች ይሰሩ ከሆነ እነዛ እንቃወማለን። መስጂድም እኮ ለሶላት ሄደን በአግባቡ ካልሰገር መስጂድ መሄዱ ብቻ አይደለም ቁም ነገሩ አተገባበሩ ነው አይደለም። አተገባበር ደግሞ ዑለማዎቹ እንዲያስተምሩት ስርዓቱንና ህጉን የጠበቀ ስለሆነ ስለዚህ መውሊድ የኢትዮጵያ ብቻ አይደለም። በነገራችን ላይ በዓለም በመውሊድ ዙሪያ ላይ አሁን በኢስላም ትልቅ ሊቃውንት የሚባሉት ምን አለ መሰለ በሐዲስ ደረጃ ሁፋዝ የሚባሉ አሉ። ወደ 20 ሁፋዞች በመውሊድ ዙሪያ ላይ ይበቃል ብሎ መናገር ብቻ ሳይሆን በመጽሔት ልክ ደርሰዋል። መውሊድን በተመለከተ ማለት ነው። እና ይሄን አይሆንም የሚሉት ስልህ በቂ ዕውቀት የሌላቸው የተለያየ መخلፍ የሚባል መቃረን ብቻ የሚወዱ ሰዎች በራሳቸው ትርጉም የሚሰጡ ካልሆነ በስተቀር የረሱል አለይሂ ሰላቱ ወሰላም መውሊድ ቀርቶ የሰው ልጅ ሌላ ደስታ ያገኘ መውሊድ ላይ ምን አለ ደላቃ አለ መውሊድ ላይ ምን አለ ጫት ይዘን እዛ ውስጥ አለ ይሄን ነገር ሚሽን ነገር ግን ብዙ ነገሮች የምንሰራቸው ስራዎች አሉ። ለመውሊድ የኔ ያክል ደረጃ ማጨቃንት ማለት አስፈላጊ አይመስልም። ለዛሬ ስነቱ ፕሮግራም በዚህ በቀጣይ ቪዲዮ እስከ አና አተይ ኮበት ጀርት በረሱ ከስ ይሁሉ ላይክ በጓ ከይትረሲዮ